አብሬሽ ነው የምተኛው። ኧረ እባክህ አይቻልም። ኧረ አብሬሽ ነው የምተኛው፣ አብሬሽ ነው የምተኛው ጋይዝ ማለት ነው። እንግዲህ ውሽሚት ጨለለኝ ማለት ነው። ይሄ ስታይ ጨለለች፣ አበደች፣ አበደች። ይገርማል እንዴ! አበደች። እንዲህ ገመድ ያስፈልገኛል እያለኝ ነው፣ እሪ እያለኝ ነው። እንዲ አብርሽ ትናንትና ምን ነበር ያሉት ጓደኞችህ? ራሷን ልታጠፋ ነው፣ እንዲሁም ደግሞ አንተና እሷ ወደ ውጭ ሀገር ልኬዱ ነው ሲባል ሰማሁ። ዛሬ ደግሞ ምንድን ያየሁት? አንድ ላይ እንተኛ፣ እንዳውም ሁለተኛ ድገም ድገም። ወይኔ ጣፋጭ አወራሽ ቁጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ወደ ሰዎች እንዴት ናችሁ? ደህና ናቸው ባላችሁበት ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሰሙናለሁ። እንግዲህ ዛሬ ሩታዬ ሀብቴ እንደዚህ ፍልቅልቋ ጨረቃዋ ንግስቷ ባይዘው ሁል ጊዜ ሳቂልን፣ ሁል ጊዜ ፍልቅልቅ በይልን። ግን ደግሞ ማለት ነው ሩታ ሀብቴ እዴ በአንቺ ምክንያት የሚታነቃለ እኮ ማሬ። አዎ እንዴ እናቴ አንቺና አብርሽ አንድ ላይ ስትሆኑ የሆነ ሸይጧን የሆነ የሜዳ አህያ የሚታነቃለ ራሱን የሚያጠፋ ሰማሁ። እንደ አንቺም እኮ እየሰማሽ ነው። እንደው ራሱን የሚያጠፋ አለ ብለዋል። እና እሱም ደግሞ እነማን ናቸው? እነማን ናቸው? አይ ሩታና አብርሽ በቃ አንድ ላይ ሲሆኑ እንደው ጋይስ አንድ ላይ ሲሆኑ ቅጥል ርር የሚሉ አሉ ማለት ነው። አይ የሚሞቱ ራሱ አለ ለአብርሽ ብለው ሞቱ ብብን በሉ። ሩታ እንደዚህ የምታቃጥል ተሆነ ለነገሩ ደግሞ እናንተ በሩታን ምክንያት የምታበዙት እንዴ? እህቴን ለቀቅ አድርጉ ሩታዬ ማለት ነው። እና ወደ ቤተሰቦች እንዴት ትናንትና አብርሽ በሌሊት መጥቶ ሩታ ቤት ታላደርኩ እንደውም አንቺ ጋ ነው ማድረው ብሎ ጋይስ፣ ወይኔ በላቸው፣ ወይኔ በላቸው። እኔ የለሁበትም። እውነቴን ነው። ይሄ ቪዲዮ ስታዩ እርግጠኛ ነኝ አብርሽ ይቺ ሴትዮ እጇን በቢላዋ ቁርጣ እንዳትመጣለ ጉድ። እኔ የለሁበትም። እንዲያው የሚሞትም አይጠፋም እኮ እናንተ ጋይስ። እናቴ ባወሩት ሆነ ራሷን ልታጠፋ ነው። ገመድ ምናምን ይዛለች። ወደ ተራራ እየሄደኝ ነው፣ ወደ ጉባ እየሄደኝ ነው። ወይኔ በላቸው ሩታ ሀብቴ ማለት ነው። የኔ ፍልቅልቅ የኔ አስለቃሽ ማለት ነው። ነው ለመናገር ማለት ነው። ልክ ልካቸውን ንገሪያቸው ማለት ነው እነዚህ አመዳሞች። እና አብርሽ ተረጋጋ እናቴ። በሩታ ምክንያት ደግሞ ራሷን የምታጠፋ ሴትዮ አለኝ እና ረጋ ረጋ በል። ደግሞ ሚስቴ ነሽ፣ ሁለተኛ እንድገማ አላልክም። እውነትና እንዴ ታንጂ እኔ ምለው ተስፋ ባትሰጣት አብርሽ ማለት ነው። እውነት ለመናገር ማለት ነው አንዱ ጋር እርጋስቲ ማለት የሆነ አንተ ማለት ነው ወስላታ ነገር ነው። አንዴ ሩታ ጋር አንዴ ውሽሚት ጋር ምንድን ነው ነገሩ እንዴ? አሁን ትናንትና ሩታን አንቺ ጋር ልደር አልክ፣ ሁለተኛ ልጅ እንፈልጋለሁ ጨምር አልክ። ትንሽ እንኳን አይደብርም እንዴ? ይችኛዋ እኮ ደግሞ ማለት ነው ራሷ ልታጠፋ ነው ለአንተ ብላ። እውነት እኮ ነው ባቢዬ። አዎ ጡጦ አጠባዋለሁ ነው ያልከው ለልጅ። አቤት አቤት ወተት ጡጦን ታጠባዋለህ አይደለ? አድጓልም። ወይኔ መላቸው ጋይዝ ማለት ነው። እንግዲህ በሩታ ምክንያት እንዳይሆን ማለት ነው። እንግዲህ ራሱ ነው ሳንቺ ጋር ልደራ ያለው ማለት ነው። ስለዚህ ምስክር ምናምን ያስፈልጋል እና ገመድ ምናምን ይዛ ብትመጣም ጋይስ ወይ ደግሞ የሆነ ነገር ብታረግም በሩታ ምክንያት እንዳይሆን አደራችሁን አሳውቁ ከሆነ ማለት። ለምን ሩታ ምንም ነገር የምታውቀው ታሪክ የለም። እሱ ነው እንደውም መጥቶ ግዴታ አልጋሽ ላይ ልተኛ፣ አጠገቤ ተኝ፣ ለሳምሽ ጉንጬ ሳሚኝ፣ ገበርትስ የሚለው ስለዚህ ሄርሜላ ማለት ነው። እባክሽ እንደው ራስሽ እንዳታጠፊ። አበገዝ እንደሆነ ላንቺ ነው። ድሮንስ ላንቺ አይደለ እንዴ? ይወድሻል እኮ ቢወድሽ ኖሮ አይደለ እንዴ ሩታን እኔ የምለው ባይዘዊ ማለት ነው ራሷን ልታጠፋ ነው ሲባል ባሰበት እሱ ራሱ ማለት ነው ሩታ ጋር ማለት ነው። እስቲ ማን የሚያጠፋው ለኔ ብሎ እርግጠኛ ነኝ እንደዛ ነው አሰበው ማለት ነው። ኧረ ጉድ ይበላ። ኧረ እነዚህ ልጆች እንደው አልተቻሉም። እኔ የለሁበትም ባይዘዊ ማለት ነው ጋይዝ። ሩታዬ የአብርሃም ምንጭ፣ የሳቁ ምንጭ ናት። የአብርሃም ፈገግታ ናት። የአብርሃም ንግስት ናት። እና አብርሽ ያንተ ንግስት፣ ያንተ ልዕልት
ሩታ ናትና ተሩታዬ ጋር ነው ሁሉ ነገር የሚያምርብህ። እውነት ለመናገር ስነ ስርዓት ይኖርሃል፣ በስነ ስርዓቱ ታወራለህ፣ አወራርህ ተግባር ታረጋል። ግን ከዝችኛዋ ከአይቱ ሞከጥ አይናውጣ ገመድ ይዛ ልሞት ነው። አዎ ገመዱ ማለት ነው። እናንተ ገመድ አለ እንዲህ ሲላኩልኝ በኮሜንት ምን መሳይ ገመድ ይሁን ቀይ፣ ቢጫ፣ ጥቁር፣ ነጭ፣ አረንጓዴ ከረኑ ማለት ነው ጻፉልኝ ማለት ነው። ከረን ያስፈልጋታል ለዚች ማለት ነው። እና እንግዲህ አንገቱ በደንብ ጠበቅ የሚያደርግ ማለት ነው የማይበጠስ እሷን የሚችል እንግዲህ እሷ እንግዲህ አባጋዝን አፍቅር የለው ብላ እሪት አለች። እንግዲህ የሰው መሳቂያ ሆነች። የሰው ባል በግድ ለሚሆን ሩታዬ እኮ ማለት ነው እና ላለችው ራሱ ነው 30 ጊዜ የሚመላለሰው ራሱ ማለት ነው እየለመነ እንግዲህ መለመን ብቻ እግሯ ላይ ወድቁ ራሱ መለመን ግዴታ ነው ማለት ነው። ለምን አባት አረገችው ሲጀምር ማለት ነው። ትግል ምናምን ምን አስፈለገው? አባጋዝ ምን አስፈለገው? ትናንትና እኮ አንድ ላይ ወደ ውጭ ሀገር ልትሄዱ ነው ብለው ሰምተናል። አዎ የሚያሟሙቅ አለ። አዎ ሙቆ ሙቆ የሚል አለ። እና ሩታ አይደለች የምታሞቅ ለነገር ሩታ ነበር የምታሞቅ። ግን ደግሞ አሁን ደግሞ እነዛ ጓደኞችህ እነ ሾካኪት እነ ሌቡት ምስጋና ቢሶች ማለት ነው እነሱ ሩታ ቤት ሄደው ትናንትና አብርሽና ሄርሜላ ይፈቃቀራሉ። እንቡጥ ቡጥ ቡጥ ሊደራረጉ ነው። እማማማም ሊደራረጉ ምን ማለት ነው? ግን ጋይዝ ለእናንተ ሰጥቻለሁ ይግባችሁ ማለት ነው። እና እንግዲህ እኔ የለሁበትም ወደ ሄርሜላ ጋር ወደ ሊሄድ ነው ብለዋል። እና እውነት ነው ወይ? እውነት ነው ወይ? እንደዚህ ስትሰቃይ ማይ ስለማልፈልግ ወደ ሄርሜላ። ታዲያ ዛሬ ምን አገኘው? ዛሬ ምን ዋጠው? ንገሩኝ። የሆነ ነገርማ አለ፣ የሆነ ነገርማ አለ። አቶ አማቻችን አይ አማቻችን እንኳን አልልም አሁን ላይ። አማቻችንን ብለው በፊት ነበረ፣ አሁን ግን አልለውም። ለማንኛውም ውድ ቤተሰቦቼ ማለት ነው ሩታዬ ሀብቴ የኔ ፈለቅልቅ ልጇን ታሳደገበት ፈታ አርጓት እንዴ! ጥፋቷት አመዲያሞች ትኋናሞች ማለት ጥፋቷት እንዴ! ይደብራል እንዴ! እየመጣችሁማ ማሰደብ የለባችሁም ሩታ። ትናንትናው ግን ጋይዝ በሳቅሬ ከነዳኋዝን የራሱ እንዴ ጭራሽ ሁለተኛ እንድገም አላለም። የአንዱን ሳያንስ ሁለተኛ ትደግም ሲያምር ይቅር። ጭራሽ ሆነ ለመናገር ታውኝ እስቲ ብዙ ነገር ታስወራኝ ነው አንተ ሰውዬ ብዙ ነገር ታስወራን ነው። እኛንማ በአፍጢማችን ተክለህ አንተ ከወሽሚት ጋር ሽሮ ልትባባል ያምረሃል። እውነትና ሁለተኛ አስረግዘህ ደግሞ ከሌላ ሴት ጋር ተውሽሚት ጋር ውሽሚትን አርግዛል እያሉ ነው። ከአንተ ነው እንዲ ያረገዘችው ጋይዝ እስቲ ንገረን። አንተየዋ የሜዳ አህያ ከአብርሽ አርግዘዋል እያሉ ነው። ፈጣሪ ሆይ ትዕግስት ስጠኝ፣ እንደው ትዕግስት ስጠን።